እኔ የምለው ወዶች ዮናስ ሙሉና ማታ ለቅሶ ቁጭ ብሎ ነበር። ዳስታ ልብ እና 15 ደቂቃ ስለኔ ኮምፕሌንስ ያደርግ ነበር። 15 ደቂቃ ስለ አንድ ሰው ምን አለ? አመንካሉ ገደል ውስጥ ከተኛለች አልካሉ እና ከዛም በኋላ ያዙኝ ጥሏት ክፉ ሰው ናት ለቅሶ ዋያ ገና እኮ ቡና ቁርስ ነው ያስያዝኩ። ብፌውን ባመጣ ምን አባጥተው ማለት ገና እኮ ቡና ቁርስ ጭንቀት ሳርክ ይሄ እስከምት ያስያዝኩ እንጂ ብፌውን ባመጣ ምን ልትሆን ዋናው ብፌው ሌላ ላይክ ስታርተር ሜን ኮርስ እና ዲዘርቱን ባመጣው እስከ ድሪንኩ ምኑ ባመጣለት። ለምን ስሜን ስታጠፋ ያደርከው? ምን አለ ንገራችሁ? ዮናስ ሙሉና ምን አለ? እሷ የምትሄድበት መልከት እሺ ሰውንትን አለና ቶክሲክ አለና ካላመናችሁኝ ሂዱና እዩ አካውንቷ ላይ የምትለጥፈውን እዩ ሲባል አካውንቴ ላይ የሚለጥፈው አንተ የምትለው ነው። እኔ አላወራም። እኔስ አንተ እንዲያልክ ማለት አንተ ነህ የምትጠይቀው፣ አንተ ነህ የምትመልሰው። ሰዎችን ሂዱና አካውንቷን እዩት ብለህ ስትልካቸው እኔ ጉዴን ሂዱና እዩ ነው። አዋጣም እሱ ደገፋይ ሙት አያዋጣም። ምንድነው ያለ ክፋቷን ሂዱና አካውንቷ ላይ እዩት ሲል ይመጣና አንተን ክፋት ሰዎች ምን አባቷ ናት ዩኒያችን የምትነካብን ሲባል ልክ ሲመጡ ያንተ ጉድ ነው። ከዛ አንተ ጋር ይመለሱላል። ያ አልቻልኩም። ያልቻልከው እኔን አይደለም ራስህን። እኔን አይደለም ያልቻልከው ራስህን ነው። ለሱ ደግሞ እኔ ተጠያቂ አይደለሁም። try for yourself አባቱ እና ነጥለ ስለማትመታኝ እኔ እዩዳብን ታካትላለህ። እኔና እዩዳብ እኩል አይደለም ያረግንክ። እኔና እዩዳብ ምን ነጻጸር ሰዎች አይደለም። እዩዳብ he just አንተን ይቃረናል። አንተ ወተት ነጭ ነው ካልክ እዩዳብ ወተት ጥቁር ነው ይላል። እኔና እዩዳብ አመጣጣችን እኩል አይደለም። እኔ የመጣሁት ዮኒን ይዤ ነው የመጣሁት። አንተ ራስን ከምታውቀው በላይ አወቅኩክ። 16 ዓመት ያወራኸውን ወሬ ሰማሁክ። ከመናገር በፊት ምን እንደምትል አውቃለሁ። ገመትኩክ። ቀላል በቃ ተገማች ነው። ከአራት አጀንዳ ሌላ ወተክ ማውራት ማችል ነክ ሰሞን ደግሞ ሁለተኛው አጀንዳ ነው። መጀመሪያ ዘር አለ፣ ከዛን ሃይማኖት አለ። ሶስተኛው ደግሞ ምንድነው? ጾታ ወንድና ሴትን ነው። ወንድን ትይዝና ሴትን ሙልጭ አርገት ሰርብ ነበር ድሮ። ሴቶችን ከድፈራቸው እስከ ግደሏቸው፣ በህይወት በቁም ግደሏቸው። ቅስሟን ስበራት፣ አዋርዳት፣ ቀጥቅጣት፣ እንዳትፈርምላት፣ ንብረት እንዳታሳያት፣ ብትወልድ ቻይልድ ሰፖርት እንዳትሰጥ። የጠን ሲንግል ማሞች ሲንግል ማምን ማን ያገባል? ማን ይፈልጋል? ልጆችን እንደ ሸክም እንደ በርደን መቁጠር፣ ሲንግል ማን የሚያገቡ የሚወዱ ወንዶችን ማሸማቀቅ በአደባባይ እንዲህ ስታረግ ከርመክ ሴት ልጅ ስትሰብር ጄኔሬሽንን ሴት ሰባሪ ሴት ጠል ወንዶችን አሳድገህ ከጨረስክ ጭንቅላታቸው ላይ አረም ከዘራክ በኋላ አሁን ሴት አክባሪ የሴት ጠበቃ ልሆን ስትል ማነክ ምንድነክ አልኩክ። እኔ ያው ጉቺ ማለት ስለማችል የዱባይ አንደበት ስለተዘጋ እኔ መጣውና ማነክ ምንድነክ አልኩ። ከዚህ በፊት ምን ስትለን ነበር አልኩኝ።
ምን ስትለን ነበረ? ሴት ልጅ ተናዳብክ በሀሳብ ልዩነት ቁጭ ብለህ እንደ መነጋገር ድፈራት ብለህ ስትመክር ወንዶችን ዊግ እንደኔ ሜካፕ የምታረግ ዊግ የምታረግ ሴትን እንዳታከብራት፣ እንዳትሰማት፣ እንደ ጆርዲ አይነት የተማሩ ሴቶችን እንዳትሰማት አውቃለሁ ስትል ዘን ጣላት። ቅስሟን ስበር፣ ደብድባት፣ አዋርዳት ስትል የነበር ከአንተ ለሴት ጠበቃ ስትሆን እኔ ትናንትና ጥያቄ ጠየቅኩኝ። ምን አልኩኝ? ማነክ? ምን ስለሆንክ ነው አንተ ለሴት ጥብቅና የምትቆመው? ምክንያቱም አንተ እኛ ሴቶችን ስታዋርድ፣ ቀን ከሌሊት ሴቶችን ስታሳድ፣ ስታሳንስ ነው የምትውለው። ሌላው ምሳሌ እንተውና እኔ አንተ የምትበቀለኝ ስደፍ ብቻ እንደሆነ ደጋግመክ ታወራ ነበር። በህግ እንደምመጣብክ ስነግርክ ነው ያቆምከው እንጂ እኔ የሶስት ልጆች እናት ልጆቼን አቅፌ ቤቴ ውስጥ በሰላም ቁጭ ብዬ የማላውቀው ወንድ ሊደፍ እንደሚፈልግ አንቆ ሊደፍ እንደሚፈልግ ጽዬ ስለ ዮናስ ሙሉነህ ነው ማወራ። ይሄ ሪካርድ ስለሆነ ስም ማጥፋት አይደለም፣ በህግ የምፈልገው ነገር ስለሆነ ነው። በህግ ስለምፈልገው ስለሆነ ነው። ደፍር ልትበቀለኝ እንደምትፈልግ በቪዲዮ ከፍተክ ካሜራህን እያየክ አሜሪካን ሀገር የምትኖርን አሜሪካዊትን ሴት የልጆች እናትን ነገ ልጆቼ በሚያዩበት መልኩ ደፍር ልታዋርደኝ እንደምትፈልግ ልትበቀለኝ እንደምትፈልግ ስታወራ የታየከው ወንድ አንተ ሴቶችን ይቅርታ ብትጠይቅ ማናቸውን ነው ይቅርታ አድራጊዎች ላንተ የሚሆኑት? ማናቸው? ምንድናቸው? ይቅርታ አድርገህልናል ብለህ አንተ ለሴት ለኔ ልትቆም ነው? አንተ ለኔ ልትቆም ነው? መጀመሪያ ላገባት ሴት ቆምላት፣ ላገባት ሴት ቆምላት። አንድ ያልተማረ የሶፋ ቆርሆነ ወንድ ለኔ ቆምልኝ። ሴክሹዋሊ ሀራስ ሲያረገኝ፣ ሲያሳንሰኝ፣ ሲሰድበኝ የከረመ ወንድ ወንዶችን ሴትን ድሎ በአደባባይ አዋጅ ያወጣስ የምትናደድብህ ሴት የምትበሳጭብህ ሴት ካለች ገልብጠ ድረት ትስተካከላለች። የወንድ ልጅ ማረሚያው ማስተካከያው መቅጫው ብልቱ እንደሆነ ደጋግመ ያስተማርከው አንተ ደፋሪን ቀን በቀን የምትፈለፍለው አንተ ለሴት ጠበቃ ልትሆን አችልም። ለሱ ነው የመጣሁት ዛሬ። ቀን በቀን ሴት ደብዳቢ፣ ሴት አጥቂ፣ ሴት አሳናሽ ወንዶችን ቀን በቀን የፈለፈልክ ነው አንተ። ሴቶችን አሜሪካን ሀገር የምትኖር ዳያስፖራ በህግ አታግባት፣ ኮሃቤት አድርጋት። እናቱ እኔ ልንገርሽ በህግ ከአንቺ ጋር መተሳሰር ከማይፈልግ ሰው ጋር ምንም አይነት አካሄድ አብረሽ እንዳትሄጂ። እዚህ ጋር ያለውን 16 ስትሪትን አብረሽ ክሮስ እንዳታረጊ። በህግ ካላገባሽ ወንድ ጋር ምንም አይነት ህይወትን መመስረት ምናምን የሚባል አያስፈልግም። እንዳትሽሞች በህግ እንዳታገባት። ዮናስ አንተ በህግ አግብተህ ህጋዊ ሚስትክ ኖሮክ አንተ በህግ አግብተህ ሌሎች ወንዶችን በህግ እንዳታገቡ፣ ንብረት እንዳትፈርምላት አንተ ለፍተክ ያመጣው ነው። እሷስ ለፍታ ልጆቿን ቤቷን ይዛ ያሳደገች ልጆቿን እያሳደገች ምንም ራይት እንደሌላት የመጠየቅ ራይት እንደሌላት ቀን በቀን ያስተማርከው አንተ። ሴቶችን ማሳነስ መስደብ ያስተማርከው አንተ። አሁን መጣክና የሴት ጠበቃ ልሆን አልክ። ምክንያቱም ሴቱ ነቃ ብቻ ሳይሆን ሶሳይታችን ሴት የሚሳደቡ ሰዎችን ስለሚያዋርዱ ሴትን አዋርዶ ፕላትፎርም እንደማይቀጥል አንዲት ሴትን ምሳሌ ስላደረግናት ሴት ልጆችን በማሳደድ በማሳቀቅ ፕላትፎርም አይቀጥል። ድፈራት ብለክ ፕላትፎርም እንደማይቀጥል ፓወርፉል እንደሆኑ ገባክ። ለዚህ ሴቶቹ
ፓወርፉል እንደሆኑ የገባክ 1 ሚሊዮን አካውንትን ሌዝለ ጆርዲን ፎቶዋን ስታስለጥፍ ኢቭን ምን ያህል ኢትዮጵያ ምን ያህል ችግር እንዳለ ያወቅ የቤቲን ባለትዳር የልጆች እናት የሆነችዋን የእሷን ስታስለጥፍ ፎቶ የነፋፊ የነጀግኒትን እችም አለች እያላችሁ ፎቶ እየለጠፈችሁ ፌሚኒስቶች ሌዛቸው ብለ ስታሳዳቸው ውለክ ምታድር ሴቶች ስር እግር ወድቀ ካገኙክ እግር ደግሞ የወደቀው አንድ ልትበላ እንጂ ዮናስ እንኳን ለሚስቱ ለልጁ እንኳን ለፎሎወሮቹ እንኳን ለህሊናው ለአምላኩ ታማኝ ያልሆንክ ሰው እንደሆንክ የ16 ዓመት ታሪክክ እንደ ሃይማኖት ቱር ሃይማኖትን ስንቴን የቀየርከው ከኦርቶዶክስ ሙስልምና ከእስልምና ጴንጤና ከጴንጤነት ኦርቶዶክስነት ከኦርቶዶክስነት ጴንጤነት ከጴንጤነት ኦርቶዶክስነት 5 ሃይማኖትን ቀይራል። የሃይማኖት ቱር ያደርጋል። ለአምላክክ ታማኝ አይደለም። እንኳን ላንተ ለፈጣሪክ ታማኝ ያልሆንክ ሰው ማንና ነው አንተን ሴት ስለሆንኩ ምትታገልልኝ? እነ ጆርዲ እግር ስር የወደቀው ገንዘብ ሜክ ለማድረግ ለመወደድ፣ ምክንያቱም ፕላትፎርምክ ለዝዟል። እሱን ደግሞ እኔ ነኝ ያልኩ ማንነትን ገለጥ 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 አድርጌ 3 ዓመት እድሜን ሰጥቼ ባዶ አድርጌ ያለሁ 3 ዓመት እድሜን ሰጥቼ። ስለዚህ ፕላትፎርምክ ባዶ ስለሆነ ይህ ለዘዘውን ፕላትፎርም ቃና ልትሰጠው እነዚህ ሴቶች እግር ስር ወደቅ። ሌላ ቲዮሪ ደግሞ ትንሽ የሀሳብ ልዩነት አለ ከኔና ከሴቶቹ ጋር ከረንትሊ የሀሳብ ልዩነት አለ። ኖሮም አይደለም ብንነጋገር የምንግባባበት ነገር ነው። አንድ ቀን ደግሞ እንነጋገራለን። ነገሮች እስከሚበርዱ ስፔስ ሰጥቼ ነው። እኔ እነሱን ተጠቅመ ልትመታ ነው። እነሱ እናንተ ደደብ መሰሉ እንግዲህ አላቸው። አሁን እነዚህ ዩዝ ልታረጉ ሰዎችን ተጠቅማችሁ ሰውን ቡሊ ማድረግ የምትፈልጉ ሰዎች አላቸው። ፈርስት ኦፍ ኦል ቡሊ የሚደረግ ሰውን መምረጥ አለባችሁ። ሰከንድ ኦፍ ኦል ደግሞ እነሱ አላማቸው ሰውን ቡሊ ማድረግ ታስቡ እና ይሄንን ነው። ለማንኛውም አታልቅስ፣ ገና በፊው አልመጣም። በቡና ቁርስ እንዲማልቀስ የለብን። ይህንን ነው የምለው። አይዞክ። ግን አንተ እኔ አይደለሁም ውዱ፣ ግን አንተ መክርክ ንስሐ ግባ፣ ንስሐ ግባ። አንተ አምላክህን እግዚአብሔርን አምላክን እንትን ብለሃል። ፎር ግራንትን ምህረቱን የእግዚአብሔር ምህረትን ፎር ግራንትን ወስደሃል። ኢዝሊ በአምላክክ ትምላለህ። እየዋሸህም በአምላክክ ሰፋ አድርገህ ትምላለህ። ልጆቼ ይሙቱ ብለክ ቀለል አድርገህ ትምላለህ። ተቆራርጬ ልሙት ልጆቼ ይሙቱ ብለክ ትምላለህ። የአምላክን ምህረት ቀለል አድርገዋል። ሰዎችን መጉዳት፣ ማሳዘን፣ መስበር ለአንተ ትልቅ ጀብድ ነው። ከጀብድ በላይ ጀብድ። ይሄ በቃ ይላል ይሁን የለም ሳስብክ ድንገት የምታመልጠን ስለሚመስለኝ ያለፉት ይመጣል በዚህ ይወጣል ሚሊዮን ዘፈን አንተን ደግሞ ፎቶ እንትን ብዬ የመላጣክ ፎቶ የማዲያታም ፎቶ ወፍረ ቀጥነክ እሱን ፎቶ ኤዲት እያረኩኝ ምናምን ላለቅስ ነው አባቱ። ቢፎር ኢትስ ቱ ሌት ሰከን በል። ቪክቲሞችን ይቅርታ ጠይቅ። ቪክቲሞችን ይቅርታ ጠይቅ። እኛ በህግ ምን ጠይቀክ እንጠይቃለን። ቪክቲሞችን ምስኪን እናቶችን ለነሱ ንስሐ ግባ። እኛስ በህግ እንጠይቃለን። ይቅርታ ጠይቅ። ከአምላክ ጋር ተደራደርሱ። በዚህ 16 ዓመት ምን አድርጌያለሁ ብለክ ንስሐ ግባ። ንስሐ ግባ።
ሶሻል ሚዲያ ላይ አሁን አንተ ያረጀ ፀጉራም ውሻ ነህ። ምን አለ ብሎ ሰው አንተ ጋር መጥቶ የሚሰማክ አለው ያልሞተ የለም። ውሻው ፀጉራም ውሻ ሲተኛ አለ የለም የሚባለው ሲንቀሳቀስ ነው አይደል? አንተም አለ የለህም የምንለው ቤት ስለጠበቅ አይደለም። እንደ ውሻው ገብቷል። ምንም ጥቅም ኖሮክ አይደለም መተን ቼክ ምናረግክ አለክ ብሎ ቼክ ልናረገ ነው እንጂ you're nobody። አጀንዳ ተቀባይ ሆነሃል። ሶሻል ሚዲያ ባሉብሃል። ለሶሻል ሚዲያ ጥብቅና ገንዘብ ምትከፍል፣ ገንዘብ ተከፍሎክ የሰውን ስም ምታጥብ፣ የሰውን ስም ምታጠልሽ፣ የሰውን ስለንቦና ስብራት ምታመጣ፣ የሞራል ስብራትን ምን ይጠግኗል ውዶች? የስለንቦና ስብራትን ምን ይጠግኗል? ስንቱን ሰው ክንፍ ሰብረሃል አንተ። ስንት ሰው አልቅሶብሃል አንተ። ይህንንስ አሁንም ቻንስ አለ። ደስ የሚለው በእርጅና ወራት ተሳቀምት ኖር። ከዚህ በኋላ ኦንሊ ስራ ለዮናስ ሙሉን የሚሆነው ስራ እንደ ጓደኛ መኮፋኖ ትራክ ድራይቨር ነው። ሶሻል ሚዲያ ላይም አንተ ላይ ገንዘብ ስፔንድ የሚያደርግ ሰው ይፈራል። አንተ ከቆምክለት ውሸት አንተ ጋር ውሸታ ሰው አንተ እኔ ልቆምልህ ገንዘብ ክፈለኝ ካልከው ሰው ምንድን ነው የሚለው? ውሸት እዛ ነው ያለው። ለማንም አንተ መቆማችሁ ለማንም መጀመሪያ ለራሳችሁ ቁም። በልቁሙልሽ ዳቦ ስም የስንት ሰው ህይወት ተበላሽቷል። እኔ ቆምልሻለሁ፣ እኔ ዲስትራክሽን አረጋለሁ ምናምን እያልክ በዲስትራክሽን ስም ጳጳስን የሰደብክን አንተ አሁን እመቤቴን ስትል ልታፍር ይገባል። እኔ እንኳን ጴንጤዋ እመቤቴን ስል ሳሎሽ ኦኬ እኔ ጴንጤዋ እኔ ስል ሰምታችሁ እመቤቴ ምናምን ስል እኔ ዋሽቼ አላውቅም። እኔ ጴንጤዋ አንተ ግን የእምነቱን መሪ እድሜ ልካቸውን ለአገልግሎት የሰጡትን የሃይማኖት አባት ለአንድ ተራ ሌባ የ25 ዓመት የወንጀል ታሪክ ያለው የሰውን ነፍስ የአእምሮ ጤና የስንቱን ህይወት ያበላሸ በቁም ያደረቀ ስንቱን ያስለቀሰ የልጆች አባትን መሬት ላይ ያስቀምጡ ያስለቀሰ ቆሻ ሰውን ለማስመለጥ ጳጳስ የሰደብክ ነው አንተ ጳጳስን የሰደብክ ነው። በተራ ብሽሽቅ የሞተን የልጆች አባት ስሙን እየጠራክ የተሳደብክ ማን ይሰማኛል ብለህ ማታስብ፣ ማን ይሰማኛል እንደዚህ ብል ማን ነው የሚሰማኝ ብለህ ማታስብ፣ ምልሰት የሌለክ የዳቦ እንትናችሁ ደግሞ እሱም ደግሞ በቅርቡ ያበቃላችኋል። በሰዓቱ ትክክል ነበርኩኝ፣ አሁን ግን ትክክል አይደለሁም፣ አልጸጸትም። በህግ በሰዓቱ ትክክል ነበርኩ። ከብቶች ዘር ማንዘርሽን እየጠራው ከብቶች ብዬ የተሳደብኩት በሰዓቱ ትክክል ነበርኩ። የሰው ልጆችን በእንስሳ አስመስዬ የጠራሁት ትክክል ነበር። እናንተ ልጆቻችሁን እንዳታሳድጉ ገንዘብ ሜክ እንድታረጉ የስንቱ ቤት አለቀሰ፣ ስንቱ ተሰደበ። መቅደስ ደገፋ ኢዶሳን ለመስደብ ያ ምትል ሴት አለች። መቅደስ ደገፋ ኢዶሳን ለመስደብ በልጇ ቅስሟን ለመስበር ስንቱ እናት ሲያለቅሱ የሳቃችሁበትን ቀን ትረግሙታላችሁ። 4 ነጥብ። እናንተ ምግብ እዚህ ሳህናችሁ ላይ እንጀራ ለመዘርጋት የሰው ቅስም መሰበር የለበትም።
ሰው ማልቀስ የለበትም። እናንተ ገንዘብ እንድትሰሩ እኔን አሁን እናንተ ሞኝ ምንም አታውቅ ላይክ ስማርት ያልሆነች ምናምን ትላላችሁ። እናንተ ኩነኔን በመዝራት ምንም የማይመስላችሁ ሊና ቢሶች ዝም ስለተባላችሁ ኩነኔን ትዘሩና ገንዘብ ሜክ ታረጋላችሁ። ሰውን በመስረር በማሳደድ ማስቡሊ በማስደረግ በማሳቀቅ you guys make money። ከዛን ጀግና ተባላችሁ። ነውርን በመዝራት ትውልድን አትማር፣ ተሳደብ፣ አስመስል፣ ሰው ባልመረጠው ዲሴቢሊቲው ስደበው፣ አዋርደው፣ አሳንሰው። ከዛም በኋላ ገንዘብ ትሰራለህ፣ ፌመስ ትሆናለህ፣ ሰው ይተባበራል ምናምን። ለምን ይፈሩካል? በአደባባይ ማስሙል ያስደርጋሉ። እኔ ጀግና ነኝ። እሱ ታሪካችሁ ፀሐይዋ ጠልቃለች መስለኛል። ትንሽ ይቀራታል፣ ጭላንጭላለች፣ ግን ጠልቃለች። ሰውን ማስቡሊ በማስደረግ ተማር፣ በደንብ አድርገን ተማር። አሁንም እላለሁ ዮናስ አዝንልሃለሁ፣ ጸልይልሃለሁ። አንተ ወንድሜ ነህ። የግል ጸብ የለብኝም። አንተ የግል ጸብ ወስደክ ጉዳዩን በልጆቼ ህይወት ድረስ መታል። ሴትነቴን፣ እናትነቴን፣ የሰው ማንነቴን እሱ ሁሉም ጨርሰክ በልጆቼ ህይወት መታል። ልጆቼን ዳያግኖስ አድርገሃል። ያንተ ልጅ ለአንተ ህሊና ቢስ ነው። እናንተ ወንጀለኞች እርስ በራስ ላይ የምትደራረቡትን ወንጀል ተለማምዳችሁ እኔ ጋር ስትመጡ እንትን የለውም፣ ይሄ ይቅርታ የለውም። በልጆቼ ከመጣችሁ ይቅርታ የለውም፣ መቼም አይኖርም። እና አንዴ ስታሞግሰኝ ሰማሁ አሉ። አሁን እናንተ ስትታረቁ ትሞጋገሳላችሁ። እኔ አንድ ነገር ሰጣለሁ። የማንንም ልጆች አትሰድብም፣ የኔን ልጆች ትሰድባለህ፣ ይገደላሉ ብለህ ትዝታለህ፣ ዳያግኖስ ታረጋቸዋለህ፣ እንደ ሰው አትቆጥራቸውም የኔን ልጆች። እኔ ግን ሁሌም ሌላም ሰው እንደምል ዮናስ ልጆቼን ብታያቸው እነሱን ቢያዩክ ሮጦ ያቅፈዋል፣ ዘርክን አያዩት። ኢንተርኔት ላይ ነፍሳቸውን ክሌም እንዳረግ አያውቁም። አጎታቸው ልትመስላቸው ትችላለህ፣ ያቅፈዋል። አንደኛው ልፍ ይወዳል፣ ይላፋክ ይሆናል። ከገዳዩ ጋር ሊላፋ ይችላል። የኔ ልጆች ንጹህ ናቸው። ለዚህ ነው ልጆችን ነው ምለው። ለዛ ልጆች አይነኩም፣ ኦፍ ሊሚት ናቸው ምለው። ልጆች ገዳያቸውን አይለዩማ። ክፋትን አይተው ሰምተው እንኳን አይረዱ። አንተ አንድ ነገር መሰጠክ የሌላ ሰዎችን ልጆች አታስነካ፣ ታዝናለህ። የኔ ልጆች ላይ ትጨክናለህ፣ ህይወታቸውን እንትን ትላለህ፣ ዳያግኖሲስ ትሰጣለህ፣ ይስቁልሃል። በህይወቴ በኢትዮጵያ ቲክቶክ ተስፋ የቆረጥኩት የኔን ልጆች ይገለስዝት ብዙ ሰው አይቻለሁ። እናቶችን አየሁ። የቲክቶክ ጥሩ እናት ነሽ፣ ጠረጴዛ ላይ ቀሚሳቸውን እስከሚያወልቁ ድረስ ለተራ ኡበር ድራይቨሮች ምናምን ይጠሩና ቤታቸው ጠረጴዛ ላይ ልብሳቸውን እያወለቁ የሚደንሱ ምናምን ጀጅ እንኳን ያላረኳቸው ጥሩ እናት ነሽ ያልኳቸው ሰዎች ልጆቼ ይገድ ሲል ጊፍት እየሰጡ ትክክል ሲሉ አየኋቸው። በቲክቶክ ተስፋ ቆረጥኩ። ከዛን ቀን እዚህ አፕ ላይ ሰብስቤ እንዳለው ቲክቶክ ላይ ሰው የለም መንፈስ ነው ያለው፣ ሰዎቹ መናፍስት ናቸው ያለው እውነቱን ነው አልኩ። እኔ ግን እላለሁ ያንተ ልጆች ሲነኩ አልከኝ፣ ባለፈው አደነከኝ አሉ። ያንተ ልጆች ሲነኩ መጀመሪያ ለምንድን ነው የሱ ልጆች የምትነኩት ብላ የምትወጣው ችኛዋ እኔ ነኝ ያልካል። እሷ ናት ልጆቼን አታስነካም። ሌላው ጥል ሊኖር ይችላል፣ ግን ልጆቼ ሲነኩ አንተ ግን አትወጣም። ከጂጂ ኪያ ጋር አሁን አበባ ትለቃቅማላችሁ ዝንባችሁን እያራገፋችሁ። ጂጂ ኪያ ሴት ልጅክ በወንዶች ተገድላ ይዛት እጅብናት።
ኢማጂን አድርገው። አይምሮ የራሱ ፕሮሰስ አያደርገውም። እሱ ካለችክ ሴት ጋር አንተ ቆማል። እኔ ሪከርዱን አስቀመጥኩት። ይቅርታ ጠይቃለች ለሱ በአደባባይ። ለእንደዚህ አይነት ወንጀላዊ ንግግሮች ቪዲዮ ተሰርቶ ሰላም እጅጋየሁ ኪዳኔ የአያትሽ ስምን አላቅም እንዲባላለሁ የሳምሪና የናቲ እናት ነኝ። ዮናስ ሙሉነ የሚባል ሰውን ልጁን እንዲህ ብያለሁ። ይቅርታ ትዝ ይላችሁ ስለኔው ላልኩት ነገር ስንቴ ነው ይቅርታ ቪዲዮ ሰርቼ ይቅርታ አልኩኝ። ሲያስታውሱት ይቅርታ ጠይቄያለሁ እኮ ምን ነካቸው አልኩ። ቪዲዮ ሰርቼ እናቷን ነው ይቅርታ የጠየቁት። እንኳን ነው ይሁን። ተመሳሳይ ወንጀል በኢንተርኔት ላይ ሰዎችን በማስገድ ጦርነት፣ ጥላቻን፣ ዘለፋን ያስተማሩ ሴት ልጅን መስደብ፣ የልጆች እናትን መስደብ፣ ማዋረድ ኖርማል እንደሆነ ከዮናስ በላይ ጂጂኪያን ያስተማረች። ምክንያቱም ለዩቱብ ብላ ሆን ብለው ይሰዳደቡ ነበር። ይሄ እውነታቸው። አሁን ነገረኛ ምናምን ትሉኛላችሁ፣ እኔ ነች መርዝ ምናምን ልትሉኝ ትችላላችሁ። ይሄ ግን ማሮች ሀቅ እኮ ደግፈ ይሞት ሀቅ ነው። ይሄ እኮ ዋሻ ታዲያ ለምን እንደሚጠሉኝ እኔ ጂጂ ልንገርሽ። አንቺ ደግሞ የአንቺ ስም እጅጋየሁ ኪዳኔ መሰለኝ ነጋሽ፣ እንደዚህ አይነት ነገር ነጋሽ መሰለኝ። ነጋሽ መሆኑን እስከምረሳ ድረስ ጂጂ ገንሎ ከ10 ዓመት በላይ ሰድቦሻል። መቼ ነው ይቅርታ የሚጠይቅሽ? አንቺ ልጆች ያይሻል፣ አንቺ ያለሽ ልጆችሽ አሉ፣ የልጅ ልጆችሽም ቲክቶክ ላይ አሉ። እሱ አንቺን መቼ ነው ይቅርታ የሚጠይቅሽ? መቼ ነው ይቅርታ የሚጠይቅሽ? አሁን እንደዚህ ተለማምዳችሁ እኔ ጋር አይሰራም። እንደዚህ ተለማምዳችሁ እኔ ጋር ጭራሽ አይሰራም። ይሄ አሞገስከኝ ማለት ጀስት ቢኮዝ አንተ አሞገስከኝ ማለት እኔ ታረቃለሁ ማለት አይደለም። ለምንድን ነው የምታረቅ? ለምታረቅ ልጆች ወንዶች ልጆች ምን ይሉኛል? ሴቷ ልጄ ምን ትለኛለች? በገላይ በሴትነቴ በእናትነቴ በሰው ማንነቴ ከሰደበኝ ሰው ጋር ተታርቄ ብታይ ምን ትለኛለች ሴት ልጄ? ይሄንን አሁንም ጊዜው አረፈደ። ከረፈደ በኋላ ግን ያን ዘፈን መስፈን አልፈልግም። አሁን ደግሜ እነግራለሁ። ያለፈው ነነና ይረፍዳል። you got time ኢትዮጵያውያን ከዚህ በኋላ አንተን አምነው አብሮክ ቆመው ትግልም ድምጽ ምናምን ከሆኑ ነው ይወጣሉ። ምክንያቱም አንተ እንኳን ላንተ እንኳን ለልጆች እንኳን ለሚስትክ ለአምላክ የምትታመን ሰው ስላልሆንክ የ16 ዓመት የኢንተርኔት ታሪክክ ተገለባባጭ ይሄ ተልባ ውሃ ውስጥ የገባ ተልባ እንደማሰብ ነው። በቃ ተልባ የሆነ ሰው ጋር አብሬ ምንም አይነት ትግል ምንም አይነት መቆም አልፈልግም። ምክንያቱም የዛፍ ላይ እንቅልፍ ነው። አንተን አምኖ ምንም አይነት አንተ እኮ ማለት ፒትልስና ቲሸርት ይዘክ ምኑን ልልበሰው ብለክ ፒትልሱን ከስር ቲሸርቱን ከላይ ደርበ ከቤት ምትወጣል። ከቤት ወጥተ ደረጃ ሳትወርድ እኮ ሐሳብን የምትቀይር ነው። ሐሳብክ ቤዝድ ኦን ፔፓል ፔመንት የሚቀየር ክፈሉኝ እሳደብላችኋለሁ። የ50 ምናምን ዓመት በላይ ሽማግሌ ክፈሉ እኔ እሳደብላችኋለሁ። ከዛም ስለ መልኬ አወራክ። መልኬ እኔ አስቀያሚ ሴት አይደለሁም፣ ቆንጆም አይደለሁም። ለሱን ያለመሰገንበትም ለውበቴም ለማስጠላቴም አልከሰስም፣ አልመሰገንም። ድሮ ግን በቲሸርት ምናምን መታቀኝ I was overly worked ሴት ነበርኩ። የህይወት ስትራግሌ እዚህ አፕ ላይ መጥቼ እርዱኛ ለማለት
ልጆቼን አልቅሼ ልጆቼን ይዤ እርዱኝ አለ ማለት ጎሌ የነበረ ሴት እንዲህ ሆንኩኝ ብዬ የቲክቶከር መዝናኛ አለመሆን ነበር የህይወት ጎል። እሱን ደግሞ አሸንፌዋለሁ። አንድ ቀን የእናንተን ሳንቲም አልፈለኩም። እግዚአብሔር ይመስገን። ምንም ነገር በህይወቴ ቢቀየር አለው እንደናንተ ቢሆን ቀን በቀን አንተ ሌሎቻችሁ ቀን በቀን ራሴን ማጥፊያ ገመድ ትሰጡኛላችሁ። ቀን በቀን እቀበላለሁ፣ ገመድ ዘላለሁ፣ ለጤና ጥሩ ነው እላለሁ። እቀበላለሁ፣ ልብስ አሰጣለሁ። እንደዛ ነው። አሁን እምላለሁ ሴትን ልጅ ቅስሟን ስበራት ዘንጥለ ጣላት ባልክበት አንደበት ለማንም ሴት ድምጽ የመሆን ሞራል የለህም አለው። ከኛ ጋር ድምጽ ይሆናል ካሉክ ሴቶቹ ችግራቸው ካንተ ጋር ከሴት ልጆች ላይ በመታደረሰው ባደረስከው በደል በመረስከው ጄኔሬሽኖች ምክንያት ስንቱ ሴት እንዲበደል አስተዋጽኦ ማድረግ ሳይሆን ፐርሰናል ጥላችንን ሶልቭ አድርገነዋል ነው። ሶ ዜይ ዶንት ሪፕሬዘንት ሁሉንም ሴቶች ሪፕሬዘንት አድርገው ነው የቀረ ያሉክ ወይስ ራሳቸው? ይሄ መመለስ